ይህ ቦታ በኮምቦልቻ ከተማ አስተዳደር በጥቂት ኪሎ ሜትር ርቀት ላይ የሚገኝ የቃሉ ወረዳ ክልል ነው። ጨፌ መሰንዲ ይሰኛል። አሁን በአንድ አመት ጊዜ ውስጥ ለሶስተኛ ወገን የተላለፈ ወይም በህጋዊ መንገድ የተመራ ቦታ ነው። እዚህ ጋር የእያንዳንዱ ሰው ድርሻ 200 ካሬ ሜትር ነው። በዚህም በተጨማሪ ባለ 250 እና ባለ 500 ካሬ ሜትር ቦታዎችም አሉ። በውስጡ የመሰረተ ልማትን ለማሟላት ጥረት የተደረገ ነው። መንገድ፣ ውሃ እንዲሁም ቀድሞ ግንባታ ለገነቡ ሰዎች የመብራት ተሰጥቷል። እንደዚሁም ለህብረተሰቡ መጠቀሚያ ተብሎ 5000 ካሬ ሜትር ያህል የሚሰፋ የመስጂድ ቦታም በዛው በሳይቱ መሃል ላይ ተከልሏል። ልክ እዚህ ጽሁፉ ላይ እንደምታዩት ማለት ነው። ይሄ በዚህ ዙሪያ 5000 ካሬ ሜትር ለመስጂድ የተከለለ ነው። እነዚህ ቦታዎች የተለያየ መጠን ወይም ዋጋ ወጥቶላቸዋል። ማለትም ከአቀማመጣቸው አንፃር ተዳፋት፣ ገደላማ፣ ውሃ የበላቸው ወይም ደግሞ ሌቭል ከመሆናቸው የተነሳ እንዲሁም ከአስፋልት ባላቸው ርቀት መሰረት በማድረግ የተለያየ መጠን ወይም ዋጋ ወጥቶላቸዋል። ትንሹ 1.3 ሚሊዮን አካባቢ የሚሸጡ ቦታዎች አሉ። ወደታች ወደ ቦርከና የተጠጉና ለመስኖ ቅርብ የሆኑ ናቸው። ከዛ ውጭ ደግሞ ከላይ ልክ እዚህ ግንባታው ተጀመረበት አካባቢ እንደምታስተውሉት ለከተማው ቅርብ የሆነ ለአስፋልቱ ቅርብ የሆነ ቦታ ላይ ደግሞ እስከ 3.3 ሚሊዮን ድረስ ለመንገድ በሁለት መንገድ የሚያገኛቸው በጣም ምቹ የሆነ አቀማመጥ ያላቸው ቦታዎች እስከ 3.3 ሚሊዮን ድረስ እየተሸጡ ይገኛሉ። ልክ በዚህ በምታዩት መልኩ ግንባታ የጀመረ ለመስራት ቅርብ የሆነ እንዲሁም ሰርቶ ያጠናቀቀ ኢቭን ገብቶ መኖር የጀመረ የህብረተሰብ ክፍል ሁሉ አለ። ዜርፎር በጣም የተነቃቃ አካባቢ ነው። አንድ አመት ባልሞላ ጊዜ በዚህ መልኩ የተሰሩ ቪላዎችም አሉ። እነዚህ መብራት፣ ውሃ አላቸው። መኖር ተጀምሮባቸዋል። ልክ እናንተም በዚህ መልኩ ኑሯችሁን በኮምቦልቻ ከተማ ማድረግ የፈለጋችሁ ሰዎች ላይ በተቀመጠው ስልክ ደውሉልን፣ ከሻጮች ጋር እናገናኛችኋለን። እንግዲህ ይህ ቦታ እስካሁን ባለው ነባራዊ ሁኔታ በቃሉ ወረዳ ክልል ውስጥ ይገኝ እንጂ ለኮምቦልቻ በተሰራው አዲስ የስፋት ስታንዳርድ መሰረት ኮምቦልቻ ከአራቱም አቅጣጫ ከአጎራባች ወረዳ ካሉ ቀበሌዎች ወደ ራሱ የደመራቸው በጣም በርካታ ቀበሌዎች አሉ። ምክንያቱም ስፋቱን በየአመቱ እየጨመረ ነው የሚገኘው። ከተማው በትልቅ የእድገት ግስጋሴ ላይ ነው የሚገኘው። በዚህ መሰረት ይህ ሳይት ለኮምቦልቻ ከተፈቀደው ክልል አንፃር ሲታይ የኮምቦልቻ ድንበር አልፎት ሄዷል እና ወደ ኮምቦልቻ ክልል ውስጥ በአጭር ጊዜ ውስጥ ይገባል። ለዛም ነው የቃሉ ወረዳ ተሽቀዳድሞ ለሶስተኛው ወገን በማምራት ከመሬቱ ማግኘት ያለበትን ጥቅም ለማስከበር ሲል ቀድሞ መራው እንጂ ያው ኦፍ ኮርስ ቦታው ወይም ሳይቱ ሙሉ በሙሉ በኮምቦልቻ ክልል ውስጥ ያረፈ የወደቀ ነው። ስለዚህ በዚህ አንድ አመት ወይም 2 አመት ውስጥ ወደ ኮምቦልቻ ይገባል ተብሎ ይታሰባል። ይህ አረንጓዴው ነው የምታዩት ለወጣቶች የተሰጠ ለመዝናኛ ወይም ደግሞ ለመናፈሻ የተሰጠ ቦታ ነው። በዚህ ቦታ ላይ እንግዲህ ልጆቻችን የተዝናናሉ ወይስ አእምሯቸውን ያሳርፋሉ ብላችሁ ልታስቡ አይገባም። መስጂድ አለ፣ መናፈሻ አለ፣ የልጆች መጫወቻ፣ ጊዜ ማሳለፊያ በዚህ መልኩ ግሪን ኤሪያ መስሪያ አለ። መሬቱ በጣም የተመቸ ለግንባታ አመች የሆነ የመሸከም አቅም ያለው አይነት አፈር ነው። አፈሩ በራሱ የሚሸራተት የሚቀልጥ ነገር አይደለም። በጣም ጠባቃ የሆነ ለግንባታ መሸከም በቂ የሆነ ቦታ ነው። እንግዲህ በዚህ ቦታ ላይ እናንተ ኑሯችሁን ለማድረግ በማሰብ ገዝታችሁ በመገንባት የልጆቻችሁ መኖሪያ ታደርጉት ዘንድ ከልብ እንመኛለን። ደውሉልን። የተለያዩ እንደ ፍላጎታችሁ እናገናኛችኋለን።